ሰላም የተከበራችሁ የኢትዮ ታይምስ ቤተሰቦቻችን ለሰዓቱ መርጠን ያዘጋጀናቸውን አዳዲስና ወቅታዊ መረጃዎችን ይዘንላችሁ ቀርበናል። በቅድሚያም አርዕስተ ዜና እናሰማለን። ትግራይ በጦር አበጋዞች እየተመራች ነው ሲሉ ብርጋዴር ጀነራል ገብረ እግዚአብሔር በየነ ወዲያንጥሩ ተናገሩ። በአፋር ክልል የሚንቀሳቀሱትና ራሳቸውን የትግራይ የሰላም ኃይል ብለው የሚጠሩት ታጣቂዎች ከድርጊታቸው እንዲቆጠቡ በሚል የወጣው መግለጫ ከነዚህ የጦር አበጋዞች የተሰጠ ነው ያሉ ሲሆን ፖለቲካዊ ችግሮች በሰላማዊ መንገድ እንዲፈታ እንደሚፈልጉ ገልጸው ነገር ግን ተፈጻሚ እንዲሆኑ ቅድመ ሁኔታዎችን አስቀምጠዋል። ተጨማሪ ያለን የኢትዮጵያ መንግስት በድሮን ጦርነት ላይ ያለው ጥገኝነት እየጨመረ መምጣቱ ተገለጸ። የፖሊሲ በሞራላዊና በፖለቲካዊ መልኩ የከሸፈ የረጅም ጊዜ አለመረጋጋትን የሚያባብስና በሰላማዊ ሰዎች ላይ ጉዳት የሚያደርስ ነው የተባለ ሲሆን የድሮን አስተምሮ መስፋፋት ቀጥተኛ ኃላፊነቱን በጠቅላይ ሚኒስትር አብይ አህመድ ላይ የሚጥል ነው ተብሏል። በዝርዝር የምናየው ይሆናል። ኢትዮጵያ በአፍሪካ ትልቁን የውሃ ኤሌክትሪክ ኃይል ማመንጫ ፕሮጀክት የሆነውን የታላቁ የኢትዮጵያ ህዳሴ ግድብን ምረቃ ካከናወነች በኋላ በግድቡ ተጽዕኖ ዙሪያ ከግብጽ ጋር የነበራት የቃላት ልውውጥ እንደገና ተባብሷል ተባለ። ግብጽ የህዳሴ ግድቡ እንደተመረቀ በሱዳን ውስጥ የእርሻ መሬቶችን አጥለቅልቋል፣ በርካታ መንደሮችንም በውሃ ውስጥ አስጥሟል ስትል ከሳለች። የኢትዮጵያ መንግስት ለዚህ ምላሽ አለው። ሙሉ መረጃውን አጠናቅረናል። በዛሬው ዕለት ከአማራ ፋኖ ብሔራዊ ኃይል ቢዛሞዝ የማስጠንቀቂያና የማሳሰቢያ መግለጫ ተሰጠ። መግለጫው የአማራ ፋኖ አንድ ከሆነ የእንጀራ ገመዳቸው የሚበጠስባቸው ያላቸውን አካላት የሌሉና ያልተፈጠሩ ክስተቶችን በመዘገብ የማይታወቁ የድርጅት ስሞችን በመጥራትና እዙ በሚንቀሳቀስባቸው አካባቢዎች እንደሰራቸው የገለጻቸውን ስራዎች ለማበላሸት የሚጥሩ ያላቸውን አካላት በአፋሕድ የሚመራውን ጣና ቲቪን ጨምሮ አስጠንቅቋል። ዝርዝሩን የምናሰማችሁ ይሆናል። የኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት መካነ ሰላም ከተማ በመስጂድ ኑር የተፈጸመው ግድያን በተመለከተ መግለጫ ወጣ። በአማራ ክልል ደቡብ ወሎ ዞን መካነ ሰላም ከተማ በመስጂድ ኑር በሰላት ወቅት ወደ መስጂድ የታጠቁ ኃይሎች በመግባት ሃይማኖታዊ ግዴታቸውን በመወጣት ላይ በነበሩ ኢማም አመራሮችና አገልጋዮች አሰቃቂና አረመናዊ ሲል በገለጸው ሁኔታ መገደላቸውን አንስቶ ድርጊቱን በጽኑ አውግዟል። ሌላኛው መረጃችን ነው። የእስራኤል የፖለቲካ መሪዎች በመስከረም ወር በጋዛ ከተማ ላይ የጀመሩትን ወታደራዊ ጥቃት እንዲያቆም ለመከላከያ ሰራዊቱ አይዲኤፍ ትዕዛዝ መስጠታቸው ተሰማ። ሆኖም እስራኤልና ሐማስ ለእስረኞች ልውውጥ ዝግጁ መሆናቸውን ቢገልጹም የእስራኤል መንግስት ትራምፕ ላቀረቡት ጥቃት የማቆም ጥሪ እስካሁን ይፋዊ ምላሽ አልሰጠም። ተጨማሪ አዘጋጅተናል። የተከበራችሁ የኢትዮ ታይምስ ቤተሰቦቻችን እነዚህንና ሌሎችም ወቅታዊና አዳዲስ መረጃዎችን ለማድመጥ እስከ መጨረሻው ድረስ ላይክ፣ ሼር እና ሰብስክራይብ በማድረግ አብራችሁን እንድትቆዩ በአክብሮት እየጋበዝን ወደ ዝርዝር መረጃዎቻችን እናልፋለን። አዲስ ስታንዳርድ መጽሔት ባወጣው ኤዲቶሪያል የኢትዮጵያ መንግስት በድሮን ጦርነት ላይ ያለው ጥገኝነት እየጨመረ መምጣቱን አጥብቆ ተቸም። ይህ ፖሊሲ በሞራላዊና በፖለቲካዊ መልኩ የከሸፈ የረጅም ጊዜ አለመረጋጋትን የሚያባብስና በሰላማዊ ሰዎች ላይ ጉዳት የሚያደርስ ነው ሲል ይሞግታል። ኤዲቶሪያሉ ጠቅላይ ሚኒስትር አብይ አህመድ በአገር ውስጥ የተመረቱ ድሮኖችን እንደ ሀገራዊ እድገትና ሉዓላዊነት ምልክት አድርገው ማሞገሳቸውን፣ በሌላ በኩል ደግሞ በሰሜን ወሎ በጤና ጣቢያ ላይ በተፈጸመው ጥቃትን ጨምሮ በሰላማዊ ዜጎች ላይ ከሚደርሰው ተጨባጭ ጉዳት ጋር ያነጻጽራል። ጽሑፉ በኦሮሚያ በአማራና በትግራይ ክልሎች በሚገኙ አብያተ ክርስቲያናት፣ በተፈናቃዮች መጠለያ ጣቢያዎች፣ በትምህርት ቤቶችና በአውቶቡስ ጣቢያዎች ላይ የደረሱትንና በጋዜጣው በኢትዮጵያ ሰብአዊ መብቶች ኮሚሽንና በተባበሩት መንግስታት የተሰነዱትን ገዳይ የድሮን ጥቃቶችን በመጥቀስ የችግር የአንድ ጊዜ ክስተት ሳይሆን የቀጠለ አደገኛ አዝማሚያ መሆኑን ያስረዳል። ይህንን አካሄድ በዓለም አቀፍ ደረጃ ከከሸፉ ተመሳሳይ የጸረ ሽምቅ ዘመቻዎች በተለይም ዩናይትድ ስቴትስ በአፍጋኒስታን ውስጥ ለሁለት አስርት ዓመታት ካካሄደችው የድሮን ዘመቻ ጋር ያመሳስለዋል። የድሮን ጥቃቶች ህዝብን ከማራቅና ለበቀል ከማነሳሳት ውጪ ሰላም እንደማያስገኙ ይከራከራል። ኤዲቶሪያሉ ለዚህ የድሮን አስተምሮ መስፋፋት ቀጥተኛ ኃላፊነቱን በጠቅላይ ሚኒስትር አብይ አህመድ ላይ የሚጥል ሲሆን ዓለም አቀፉ ማህበረሰብን በዝምታው አሳፋሪ ተባባሪነት እያሳየ ነው ሲል ይተቻል። በመጨረሻም ጽሑፉ ከልመናና ከማሳሰቢያነት ባለፈ ተጠያቂነት ላይ ያተኮረ ጥሪ ያቀርባል። የኢትዮጵያ መንግስት በሰላማዊ ሰዎች ላይ የሚፈጸሙ የድሮን ጥቃቶችን በአስቸኳይ እንዲያቆም፣ ባለፉት ጥቃቶች ላይ ገለልተኛ ምርመራ እንዲፈቅድና ፈጻሚዎችን ለፍርድ እንዲያቀርብ ይጠይቃል። ዓለም አቀፉ ማህበረሰብ ከኢትዮጵያ ጋር የሚያደርገውን ወታደራዊና ዲፕሎማሲያዊ ትብብር ሀገሪቱ ዓለም አቀፍ የሰብአዊነት ህግን ከማክበሯ ጋር እንዲያቆራኝ ያሳስባል። ኢትዮጵያ በአፍሪካ ትልቁን የውሃ ኤሌክትሪክ ኃይል ማመንጫ ፕሮጀክት የሆነውን የታላቁን የኢትዮጵያ ህዳሴ ግድብ ምረቃ ካከናወነች በኋላ በግድቡ ተጽዕኖ ዙሪያ ከግብጽ ጋር የነበራት የቃላት ልውውጥ እንደገና ተባብሷል። ግብጽ ግድቡ በጎረቤት ሀገር ሱዳን ውስጥ ለተከሰተው የጎርፍ አደጋ መንስኤ ነው ስትል ክስ ያቀረበች ሲሆን የኢትዮጵያ መንግስት በበኩሉ ክሱን ሐሰተኛና ስም አጥፊ ሲል አጣጥሎታል። ባለፈው አርብ የግብጽ ውሃ ሚኒስቴር ባወጣው መግለጫ የህዳሴ ግድቡ ከተመረቀ በኋላ ወዲያውኑ እጅግ ከፍተኛ መጠን ያለው ውሃ በመልቀቁ በሱዳን ውስጥ የእርሻ መሬቶችን አጥለቅልቋል፣ በርካታ መንደሮችንም በውሃ ውስጥ አስጥሟል ሲል
ከሷል። ግብጽ ከ10 ዓመታት በላይ ስትቃወመው የቆየችው ይህ ግድብ 97 በመቶ የውሃ ፍላጎቷን ለሚሸፍነው የአባይ ወንዝ የህልውና ስጋት ነው የሚል ስጋት እንዳላት በተደጋጋሚ ገልጻለች። ቅዳሜ ዕለት ምላሽ የሰጠው የኢትዮጵያ የውሃ ሚኒስቴር በበኩሉ የግብጽን መግለጫ ሐሰተኛና ስም አጥፊ እንዲሁም ዓለም አቀፉን ማህበረሰብ ለማሳሳት የተደረገ ሙከራ ነው ሲል አጣጥሎታል። በሱዳን የተከሰተው የጎርፍ አደጋ ምንጩ የነጭ አባይ ወንዝ የውሃ መጠን መጨመር መሆኑን የገለጸው ሚኒስትሩ ክስተቱ ከኢትዮጵያ ጋር ምንም ግንኙነት የለውም ብሏል። ከዚህም በላይ 85 በመቶ የአባይን ውሃ ከሚይዘው ከሰማያዊ አባይ ወንዝ ላይ የተገነባው ይህ ግዙፍ ግድብ በዚህ ዓመት በጣለው ከባድ ዝናብ ምክንያት በሱዳንና በግብጽ ሊደርስ ይችል የነበረው ታሪካዊ የሰው ህይወትና የመሰረተ ልማት ውድመት ተከላክሎ ሊሆን እንደሚችል ኢትዮጵያ ገልጻለች። በሱዳን ለበርካታ ሳምንታት የዘለቀው የጎርፍ አደጋ በተለያዩ የሀገሪቱ ክፍሎች ጉዳት ያደረሰ ሲሆን የሱዳን ባለስልጣናት ለክስተቱ መንስኤነት የአየር ንብረት ለውጥን፣ ከፍተኛ መጠን ያለው ዝናብንና የግድቡ በሮች መከፈትን በምክንያትነት ጠቅሰዋል። በሌላ በኩል የግድቡ ዋና ተቋራጭ የሆነው የዊቢወልድ ኩባንያ ዋና ስራ አስፈጻሚ ፔትሮ ሳሊኒ በመስከረም ወር ለኤኤፍፒ እንደተናገሩት ግድቡ ኃይል ለማመንጨት ውሃ ይለቃል። አክለውም በውሃው ፍሰት ላይ ምንም ለውጥ የለም፣ ቁጥጥር ብቻ ነው የሚደረግበት ሲሉ አስረድተዋል። በአረርቲ ማርያም ቤተክርስቲያን በተከሰተው አደጋ ለተጎዱ ወገኖች የድጋፍ ጥሪ ቀረበ። በሰሜን ሸዋ ሀገረ ስብከት በአረርቲ ደብረገነት ቅድስት ማርያም ሕንጻ ቤተክርስቲያን በጉብኝት ላይ የነበሩ ከ30 በላይ ምዕመናን ህይወታቸው ማለፉና በርካታ ከባድና ቀላል ጉዳት እንደደረሰባቸው ይታወቃል። ለሞቱ ወገኖች ቤተሰቦች ማጽናኛ፣ ጉዳት ላይ ደረሰባቸው መደገፊያ የሚሆን ድጋፍ ማሰባሰብ የተጀመረ ሲሆን ለዚህም በኢትዮጵያ ንግድ ባንክ የድጋፍ ማሰባሰቢያ አካውንት ተከፍቷል። በቀብር ስነ ስርዓቱ ላይ ለተጎጂ ቤተሰቦች የሰሜን ሸዋ ሀገረ ስብከት 500 ሺህ ብር፣ የአረርቲ ከተማ አስተዳደር 200 ሺህ ብር፣ የምንጃር ሸንኮራ ወረዳ አስተዳደር 200 ሺህ ብር ለመስጠት ቃል ገብተዋል። በተመሳሳይ በአረርቲና አካባቢዋ የሚገኙ የሀገር መከላከያ ሰራዊት አባላት 150 ሺህ ብር እንዲሁም የሸንኮራ ደብረ መንክራት ቅዱስ ዮሐንስ ሰበካ ጉባኤ 50 ሺህ ብር ድጋፍ ለማድረግ ቃል መግባታቸው ተጠቁሟል። ለእነዚህ ተጎጂ ወገኖች መላው ኢትዮጵያውያን ድጋፍ ያደርጉ ዘንድ የሀገረ ስብከቱ ሊቀ ጳጳስ ብፁዕ አቡነ ቀለሜንጦስ ጥሪ አቅርበዋል። በዛሬው ዕለት መስከረም 24 ቀን 2018 ከአማራ ፋኖ ብሔራዊ ኃይል ቢዛሞ እዝ መግለጫ ተሰጥቷል። የመግለጫውን ሙሉ ቃል እንደሚከተለው አቅርበናል። የወለጋ ክፍለ ሀገር ፋኖ እዝ ቢዛሞ ከአማራ ፋኖ ብሔራዊ ኃይል መስራች እዞች መካከል አንዱ መሆኑ ይታወቃል። መጠሪያችንንም የአማራ ፋኖ ብሔራዊ ኃይል ቢዛሞ እዝ እንደሆነና ሚዲያዎችም ከዚህ በኋላ በዚህ አጠራር እንዲዘግቡ ማድረጋችን ይታወቃል። ነገር ግን ጸረ አማራ፣ ጸረ አንድነት የሆኑ በአማራ ደምና አጥንት የሚነግዱ የአማራ ፋኖ አንድ ከሆነ የእንጀራ ገመዳቸው የሚበጠስባቸው አካላት የሚይዙት የሚጨብጡት ጠፍቷቸው ሲጮሁም እያየን ነው። እነዚህ አንድነት በሽታ የሆነባቸው ጊዜ የገለጣቸው በአማራ ህልውና ትግል ስር የተወሸቁ ጸረ አማራዎች፣ ተላላኪ ሰርጎ ገቦችና ተቀጣሪዎች በአርማዶ ሆነው የሚቀባጥሩት ህዝብን ለማደናገር መሆኑን ህዝባችንና መላው የአማራ ፋኖና የትግላችን ደጋፊዎች እንድታውቁት ማለት እንፈልጋለን። የህዝብ ለህዝብ መቀራረብና በጋራ መኖር የአንድነት ጉዞ ስጋት የሆነበት ብልጽግና ያሰማራቸው የሚዲያ ሰራዊቶች በአማራ ፋኖ ብሔራዊ ኃይል ቢዛሞ እዝ ላይ የስም ማጠልሸት ላይ ተጠምደው ያየን ነው። እነዚህም አካላት የሚኖሩት በውጭ ሀገር ሲሆን የሌለን ድርጅት ያለ በማስመሰል ብልጽግና በሰጣቸው የመከፋፈል አጀንዳ የአማራ ፋኖ በወለጋ በማለት ህዝባችንን ለማደናገር ሲሞክሩ ይስተዋላሉ። የአማራ ፋኖ በወለጋ የሚባል መሬት ላይ ያለው ታጋይ የማያውቀውና መጠሪያ ስሙና መለያ ሎጎ በአርማዶ ባሉ ባንዳዎች እጅ ላይ ብቻ ያለ ነው። ለዚህ ለማይሳካ የመከፋፈል ስራ ሀገር ውስጥ ካሉት የብልጽግና ተላላኪዎች ጋር በአርማዶ ሆኖ የሚሰራው ካሁን በፊት በተደጋጋሚ ጊዜ ጸረ አማራነቱንና ጸረ አንድነቱን ያሳየ የካህዲዎች ስብስብ ነው። ሌላኛው ጸረ አማራና ጸረ አንድነት የሆነው ወንድም ከወንድሙ ላይ ሲተኩስ ሰበር የድል ዜና ብሎ የሚዘግበው በአማራ ፋኖ ህዝባዊ ድርጅት አፋህድ የሚመራው ጣና ቲቪ ኃላፊነት በጎደለው መልኩ ምንጩ ያልታወቀን መግለጫ በመዘገብ በህልውና ትግሉ ላይ እንዲሁም የሞተ ባለው ህዝባችን ላይ ተሳልቋል። የአማራ ፋኖ ብሔራዊ ኃይል ቢዛሞ እዝ ክፍለ ጦሮችን መስርቶ በጨረሰበት ወረዳዎች ከ4 ዓመት በላይ በአገዛዙ ሴራ እንዲራራቁ የተሰራባቸውን የአማራና የኦሮሞ ህዝቦች እንዲሁም ሌሎች ብሔር ብሔረሰቦች በጋራ ተከባብረው መኖር እንዲችሉ አድርጓል። በቀጠናው ተስፋፍቶ የነበረውን ስርዓት አልበኝነትና ሌብነት አጥፍቷል። በሰላም ወጥቶ በሰላም መግባትን የሰላም እንቅልፍ መተኛት እንዲቻል አድርጓል። በዚህ መልካም ስራ ምክንያት የኦሮሞ ማህበረሰብ የራቀንን ሰላም አሳይታችሁናል፣ የሰላም እንቅልፍም ተኝተናል፣ ይህንን ሰላማችንን አስቀጥሉልን በማለት ከጎናችን ተሰልፎ ይገኛል። በዚህ ልክ ሌት ተቀን እየለፋ ያለውን ተቋማችንን ያውም ወደ መሰረተው ድርጅት አፋባሃ ለምን ገባ ተብሎ መንጫጫት የነማን ግፊት እንዳለበት ጠንቅቀን እናውቃለን። ከድርጊታችሁ እንድትታቀቡ እያልን የሚከተሉትን ማስጠንቀቂያዎች ማስቀመጥ እንወዳለን። ከወለጋ ተፈናቅላችሁ በመጠለያ ጣቢያ ውስጥ የስንዴ አከፋፋይና የብልጽግና የምክክር ኮሚሽን አባል ሆናችሁ ይህንን ተልዕኮ የምታራምዱ ግለሰቦች ከዚህ እኩይ ተልዕኮ የማትታቀቡ ከሆነ በእናት ድርጅታችን መዋቅር በኩል እርምጃ ለመውሰድ የምንገደድ መሆኑን እናሳስባለን። ሁለተኛ፣ ከአሁን በፊት ወለጋ ክፍለ ሀገር ላይ ስትታገሉ ቆይታችሁ በትግል ላይ በነበራችሁበት
ባላችሁበት ጊዜ ለአማራ የህልውና ትግል የማይመጥን ስራ ሰርታችሁ አደረጃጀት ሲፈጠር በመርህ መመራትና ተጠያቂነት እንደሚመጣ ስታውቁ አሁን አዲስ አበባ ያላችሁና ውጪ ወጣችሁ እንዲሁም ለመውጣት ቀን እየቆጠራችሁ ያላችሁ ትታችሁት የወጣችሁትን ትግል ባልበላውም ጭሬ ልበትነው አይነት አካሄድ በወንድሞቻችሁ ላይ ቁማር መቆመር አቁማችሁ ከቻላችሁ ወደ ትግሉ እንድትመለሱ አሊያም ከድርጊታችሁ ትታቀቡ ዘንድ በጥብቅና አሳስባለን። ሶስተኛ አንዳንድ ኃላፊነት የማይሰማችሁ ሚዲያዎችና ጋዜጠኞች በተለይ ጣና ቲቪ ከአሁን በፊት መስከረም 2017 ምንም ነገር በሌለበት በህይወት የሌለን ሰው የእዝ ሰብሳቢ አድርጎ አፋህድ ወለጋና አካባቢው እዝ የሚባል መስርቻለሁ በማለት ያወጣችሁት ዘገባ በወለጋ አማራ ላይ ያልተቋረጠውን የሞት አዋጅ ማጽናቱ ሊቆጫችሁ ይገባል። ይህንን የጣና ቲቪና የአፋህድ ውሸት ተከትሎ የኦሮሚያ ጸጥታ ቢሮ ጥቅምት 2017 በወለጋ የሚኖር አማራ ሁሉም ትጥቅ እንዲፈታ የሚል ውሳኔና አንገቱን ለእርድ እንዲያዘጋጅ ምክንያት መሆኑ ይታወሳል። ሆኖም አፋህድ በሰራው ሴራ በወለጋ አማራ ላይ የደረሰው በደልና ቁስላችን ሳይድን ድመት መንኩሳ አመሏን አትረሳ ሆነና ነገሩ በአፋህድ የሚዘወረው ጣና ቲቪ መሬት ላይ ያለውን እውነታ ባላገናዘበና ምንጩ ያልታወቀ መግለጫ በመዘገብ ከፋፋይነቱን አሳይቷል። ስለዚህ ጣና ቲቪ ለሰራው ስህተት ኃላፊነት እንዲወስድና ከዚህ በኋላ ለእንደዚህ አይነት ተግባሩ እንዲቆጠብ በጥብቅና አሳስባለን። በመጨረሻም በመላው ዓለም የምትገኙ የአማራ ፋኖ የህልውና ታጋዮችና ደጋፊዎች የትግል የአማራን ህልውና መታደግ እንጂ ለየትኛውም የግል ፍላጎት ማሟያና ለፖለቲካ ፍጆታ የሚውል ባለመሆኑ በአማራ ደምና አጥንት የሚነግዱ አካላት ላይ በያላችሁበት አስፈላጊውን እርምጃ እንድትወስዱ እናሳስባለን ሲል የአማራ ፋኖ ብሔራዊ ኃይል ቢዛሞ እዝ በዛሬው ዕለት መስከረም 24 ቀን 2018 ባወጣው መግለጫ ገልጿል። ትግራይ በጦር አበጋዞች እየተመራች ነው ሲሉ ብርጋዴር ጀነራል ገብረ እግዚአብሔር በየነ ወዲ አንጥሩ ተናገሩ። የትግራይ ክልል ጊዜያዊ አስተዳደር ሐራ መሬት በሚል በአፋር ክልል የሚንቀሳቀሱትና ራሳቸውን የትግራይ የሰላም ኃይል ብለው የሚጠሩት ታጣቂዎች ከድርጊታቸው እንዲቆጠቡ የሚል መግለጫ ማውጣቱ ይታወሳል። ለዚህ መግለጫ የዚህ ታጣቂ ኃይል መሪ የሆኑት ብርጋዴር ጀነራል ገብረ እግዚአብሔር በየነ ወይም ወዲ አንጥሩ መልስ ሰጥተዋል። በምላሻቸውም ትግራይ በጦር አበጋዞች እየተመራች ነው ያሉ ሲሆን መግለጫውም ከመንግስት የተሰጠ ሳይሆን ከነዚህ የጦር አበጋዞች የወጣ ነው ሲሉ አስታውቀዋል። ይህ በእንዲህ እንዳለ በሌተናል ጀነራል ታደሰ ወረደ የሚመራው የትግራይ ጊዜያዊ አስተዳደር በመግለጫው የፖለቲካ ልዩነትን በሰላማዊ መንገድ ለመፍታት ዝግጁ መሆኑን ያስታወቀ ሲሆን እነዚህ በአፋር የሚገኙ ታጣቂዎቹ እንዲመለሱ ጥሪ ማቅረቡ ይታወሳል። ራሳቸውን የትግራይ ሰላም ኃይል ብለው የሚጠሩ ታጣቂዎች ዋና አዛዥ ብርጋዴር ጀነራል ገብረ እግዚአብሔር በየነ በበኩላቸው ያለው ፖለቲካዊ ችግር በሰላማዊ መንገድ እንዲፈታ የሚፈልጉ መሆኑን ገልጸዋል። ጀነራሉ ለዶይቼ ቬለ በሰጡት መግለጫ ለዚህ ቅድመ ሁኔታዎችን አስቀምጠዋል። ከነዚህ መካከል አንደኛ ከኮር በላይ የሆኑ የሰራዊቱ አዛዦች የወሰኑት መግለጫ ይታጠፍ፣ ሁለተኛ በትግራይ በህዝብ ተቀባይነት ያለው መንግስት ይቋቋም፣ ሶስተኛ ገለልተኛ ሰራዊት ይኖር፣ አራተኛ በፓርቲ የሚታዘዝ የጸጥታ ኃይል መኖር የለበትም፣ አምስተኛ አመራር ለመቀየር በተወሰደው የኃይል እርምጃ ጥፋት የሰሩ በህግ ተጠያቂ ሆኑ፣ ስድስተኛ ከፍተኛ የጦር አዛዦች ለፈጸሙ ስህተት ይቅርታ ይጠይቁ፣ ሰባተኛ ድርድር የሚኖር ከሆነ በገለልተኛ አካል በኩል መሆን አለበት የሚሉ ይገኙበታል። የኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት መካነ ሰላም ከተማ በመስጂድ ኑር የተፈጸመውን ግድያ በተመለከተ መግለጫ አውጥቷል። የመግለጫውን ሙሉ ቃል እንደሚከተለው አቅርበነዋል። በአማራ ክልል ደቡብ ወሎ ዞን መካነ ሰላም ከተማ መስከረም 23 ቀን 2018 በመስጂድ ኑር በኢሻ ሰላት ወቅት ወደ መስጂድ የታጠቁ ኃይሎች በመግባት ሃይማኖታዊ ግዴታቸውን በመውጣት ላይ የነበሩ አንደኛ የመስጂድ ዋና ኢማምና የወረዳው መጅሊስ ምክትል ሰብሳቢ፣ ሁለተኛ የመስጂድ አመራሮች፣ ሶስተኛ የመስጂድ ኻዲሞችን አሰቃቂና አረመኔያዊ በሆነ ሁኔታ መግደላቸውን የክልሉ እስልምና ጉዳዮች ከፍተኛ ምክር ቤት አረጋግጧል። እነሱም ሻሂድ ሆነዋል። አላህ ጀነተል ፊርዶስ ይወፍቃቸው። ጠቅላይ ምክር ቤቱ የእምነት ተቋማት የተከበሩ ቦታዎች በመሆናቸው ሊጠበቁ እንጂ እንዲህ አይነት አጸያፊ ተግባር የሚፈጸምባቸው መሆን የለባቸውምና ድርጊቱን በጽኑ ያወግዛል። መላው የሃይማኖት ተቋማትም በእምነት ቦታዎች የሚደረጉ ትንኮሳዎችና በእምነት ተከታዮች ላይ የተቃጣ መሰል የጅምላ ግድያን ሊያወግዙና ሊያስቆሙ ይገባል። ህዝበ ሙስሊሙ ይህንን በሃይማኖት ተቋማት ላይ የተቃጣ አደጋ ለመከላከል መረጃ በመለዋወጥ የሃይማኖት ተቋማትንና አካባቢውን እንዲጠብቅ ጠቅላይ ምክር ቤቱ ጥሪውን ያስተላልፋል። ብዝሃ ሃይማኖት ባለባት ሀገራችን በተለያየ እምነት ውስጥ ያሉ ህዝቦች ለዘመናት ያቆዩትን ሰላማዊና መልካም መስተጋብር ሆን ተብሎ ለመናድና ማባሪያ ያጣ ቀውስ ውስጥ እንድንገባ የሚፈልጉ አካላት የፈጸሙት መሆኑን ጠቅላይ ምክር ቤቱ ይገነዘባል። በመጨረሻም ሁሉም ሃይማኖት ተቋማትና መሪዎች የጉዳይ አብሮ የመኖር እሴት እንዳይሸረሸር ብሎም እንዳያጠፋ ድርጊቱን እንድታወግዙ እንዲሁም በጽኑ እንድትቃወሙ እየጠየቅን መንግስትም ይህንን ተግባር በእምነት ቦታዎችና አባቶች ላይ የፈጸሙት ላይ ህጋዊ እርምጃ እንዲወስድ እንጠይቃለን ሲል የኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት በመካነ ሰላም ከተማ በመስጂድ ኑር የተፈጸመውን ግድያ አስመልክቶ ባወጣው መግለጫ ገልጿል። የፌዴራል ዋና ኦዲተር መስሪያ ቤት ከፍተኛ የመንግስት ባለስልጣናት በህግ ከተፈቀደላቸው የተሽከርካሪ መብት ውጪ በመንግስት ሀብት ላይ ከፍተኛ ብክነት እየፈጸሙ መሆኑን የሚያጋልጥ አንድ አሳሳቢ ሪፖርት ይፋ አደረገ። ሪፖርቱ እንደሚጠቁመው ሚኒስትሮች፣ የሚኒስትር ዴታዎችና ዳይሬክተሮች ለግልና ለቤተሰብ አገልግሎት በርካታ ተሽከርካሪዎችን ከመጠቀም አልፈው የመቆጣጠር ኃላፊነት ያለባቸው ተቋማት ሙሉ በሙሉ ቸልተኝነት በማሳየታቸው ችግሩ ስር እንዲሰድ አድርጓል። የሚኒስትሮች ምክር ቤት ባወጣው ደንብ መሰረት አንድ ባለስልጣን እንደየስራው ባህሪ ቢበዛ አንድ ወይም ሁለት ተሽከርካሪዎችን ብቻ እንዲጠቀም ይፈቀድለታል።
ተፈቅዶለታል። እንደ ቶዮታ ላንድ ክሩዘር ያሉ ከመንገድ ውጪ የሚጓዙ መኪኖች ደግሞ ለሚያገለግሉት ባለስልጣናት ብቻ የተፈቀዱ ናቸው። ሆኖም የኦዲት ሪፖርቱ እንደሚያሳየው ይህ ደንብ ሙሉ በሙሉ ችላ ተብሏል። አብዛኞቹ ሚኒስትሮች ለራሳቸውና ለቤተሰቦቻቸው ከተፈቀደ 2 ተሽከርካሪ ይልቅ በአንድ ጊዜ እስከ 5 የሚደርሱ መኪኖችን ይጠቀማሉ። እንዲሁም በአንዳንድ ሚኒስቴር መስሪያ ቤቶች ውስጥ ያሉ የትራንስፖርት ክፍል ኃላፊዎች አንዳንድ ሚኒስትሮች እስከ 7 መኪኖችን እንደሚጠቀሙና የበላይ አመራር በመሆናቸው ሊከለክሏቸው እንደማይችሉ ለኦዲተሮቹ ምስክርነታቸውን ሰጥተዋል። ከዚህም በላይ ህጉን በመጣስ የመንግስት ተሽከርካሪዎችንና ሹፌሮችን ለዘመዶቻቸው መደበው የሚያሰሩ ባለስልጣናት መኖራቸው የተለመደ ተግባር መሆኑን ሪፖርቱ አጋልጧል። ለምሳሌ በፍትህ ሚኒስቴር ውስጥ ከተፈቀደው በላይ በደረጃን የሚቆጠሩ ተጨማሪ መኪኖች በጥቅም ላይ ውለዋል። ችግሩን ይበልጥ አሳሳቢ የሚያደርገው የመንግስት ተሽከርካሪዎችን የሚቆጣጠር የተማከለ ስርዓት አለመኖሩ ነው። አብዛኞቹ ሚኒስቴር መስሪያ ቤቶች በእጃቸው ስር ምን ያህል ተሽከርካሪ እንዳለ የሚያሳይ ትክክለኛ መረጃ እንኳን እንደሌላቸው ለኦዲተሮቹ ምላሽ ሰጥተዋል። ይህንን ህግ የማስከበር ዋነኛ ኃላፊነት ያለበት የፌዴራል መንግስት ግዥና ንብረት ባለስልጣን ችግሩን ለመከላከል ምንም አይነት እርምጃ እየወሰደ እንዳልሆነ ሪፖርቱ አጋልጧል። ባለስልጣኑ ከ3 ዓመታት በፊት በሁሉም መስሪያ ቤቶች ላይ ቁጥጥር ለማድረግ አቅዶ የነበረ ቢሆንም እስካሁን ምንም አይነት ቁጥጥር አላደረገም፣ ሪፖርትም አላዘጋጀም። ይህ የተሽከርካሪ ብክነት በተለይ የነዳጅ ዋጋ በታሪክ ከፍተኛ በሆነበት በዚህ ወቅት ለከፍተኛ የነዳጅ ወጪ ዳርጓል። የተሽከርካሪ ተጠቃሚ 87 የፌዴራል ተቋማት መካከል የነዳጅ አጠቃቀም ሪፖርት ለባለስልጣኑ የሚልኩት 47 በመቶዎቹ ብቻ ሲሆኑ ባለስልጣኑም የሚላክለትን ሪፖርት ትክክለኛነት የማያረጋግጥና ህጉን የማያስከብር መሆኑ ተገልጿል። ተጠያቂነትን ለማስፈን በሚደረገው ጥረት ላይ ትልቁ እንቅፋት የሆነው ተቆጣጣሪው ባለስልጣን ህጋዊ ኦዲት አድርጎ ለገንዘብ ሚኒስቴር ሪፖርት የማድረግ ግዴታውን ባለመወጣቱ ጥፋተኛ ባለስልጣናት ላይ ህጋዊ እርምጃ መውሰድ የማይቻልበት ሁኔታ መፈጠሩ ነው። ዋና ኦዲተር መስሪያ ቤቱ ችግሩን ለመፍታት ዲጂታል የተሽከርካሪ አስተዳደር ስርዓት እንዲዘረጋም ወቅታዊ ኦዲት እንዲደረግና ጥፋተኛ ሆነው የተገኙ ባለስልጣናት ላይ ህጋዊ እርምጃ እንዲወሰድ አሳስቧል። በተጨማሪም የባለስልጣናትን የጉዞ ዓላማና ርቀት በግልጽ የሚያሳይ የተፈቀዱ የተሽከርካሪ አይነቶችን የሚደነግግና የነዳጅና የመለዋወጫ ድልድልን የሚወስን አዲስ የመንገድ ካርታ እንዲዘጋጅ ጠይቋል። የእስራኤል የፖለቲካ መሪዎች በመስከረም ወር በጋዛ ከተማ ላይ የጀመሩትን ወታደራዊ ጥቃት እንዲያቆም ለመከላከያ ሰራዊቱ አይዲኤፍ ትዕዛዝ መስጠታቸውን የእስራኤል የመንግስት መገናኛ ብዙሃን ዘገቡ። የእስራኤል ጦር ሬዲዮና የህዝብ ብሮድካስተር የሆነው ካን እንደዘገቡት የትዕዛዝ የመጣው የአሜሪካው ፕሬዝዳንት ዶናልድ ትራምፕ ጦርነቱን ለማስቆምና በሐማስ እጅ የሚገኙትን ታጋቾች ለማስለቀቅ በሚያደርጉት ጥረት አካል እስራኤል በጋዛ ሰርጥ ላይ የምትፈጽመውን ጥቃት እንድታቆም ከጠየቁ በኋላ ነው። በፕሬዝዳንት ትራምፕ እቅድ መሰረት እስራኤል በጋዛ የምታደርገውን ወታደራዊ ዘመቻ አቁማ ሰራዊቷን ወደ ተስማሙበት መስመር ካስወጣች በ72 ሰዓታት ውስጥ የፍልስጤሙ ታጣቂ ቡድን ሐማስ የቀሩትን ታጋቾች በሙሉ የመልቀቅ ግዴታ አለበት። ምንም እንኳን ሁለቱም እስራኤልና ሐማስ ለእስረኞች ልውውጡ ዝግጁ መሆናቸውን ቢገልጹም የእስራኤል መንግስት ትራምፕ ላቀረበለት ጥቃት የማቆም ጥሪ እስካሁን ይፋዊ ምላሽ አልሰጠም። የጦር ሬዲዮ ዛሬ ቅዳሜ ባወጣው ዘገባ የአሜሪካ መንግስት እስራኤል በጋዛ የምታደርገውን እንቅስቃሴ ወደ ዝቅተኛው ደረጃ እንድትቀንስና ወታደሮቿ የመከላከል ስራዎችን ብቻ እንዲሰሩ መመሪያ መስጠቱን ገልጿል። የእስራኤል ጦር ዛሬ ቅዳሜ በኤክስ ገጹ ላይ ባወጣው መግለጫም የወደመችውን የጋዛ ከተማን ጨምሮ ከዋዲ ጋዛ በስተሰሜን ያለው አካባቢ አሁንም አደገኛ የውጊያ ቀጠና መሆኑን አስታውቆ ነዋሪዎች ወደ ደቡብ እንዲሄዱ አሳስቧል። በጋዛ ሰርጥ ላይ የአየር ጥቃቶች ዛሬም የቀጠሉ ቢሆንም ከፍተኛ ቅናሽ አሳይተዋል ሲል አልጀዚራ ዘግቧል። ከነጋት ጀምሮ በተፈጸሙ የእስራኤል ጥቃቶች ቢያንስ 20 ሰዎች መገደላቸው ተነግሯል። ካን እንደዘገበው በእስራኤልና በአሜሪካ ባለስልጣናት መካከል በትራምፕ እቅድ ዙሪያ በቅርቡ ድርድር ይካሄዳል ተብሎ ይጠበቃል። የትራምፕ የሰላም እቅድ የእድሜ ልክ እስራት የተፈረደባቸውን 250 ፍልስጤማውያን እስረኞችንና ከኦክቶበር 7 2023 በኋላ የታሰሩ 1700 እስረኞችን መልቀቅን ያካትታል። ከልውውጡ በኋላም ከጽንፈኝነት የጸዳና ለጎረቤቶቹ ስጋት የማይሆን ፖለቲካዊ ያልሆነና ከሐማስ ነፃ የሆነ የሽግግር መንግስት በጋዛ እንዲቋቋም በእቅዱ ተካቷል።